والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، إخواني وآبائي، حياكم الله وبياكم وجعل الجنة مأوانا ومأواكم، ونسأله سبحانه وتعالى أن يعيننا جميعا على ذكره وشكره وحسن عبادته، انطلاقا من قول نبينا محمد صلى الله عليه وسلم: حدثوا عن بني إسرائيل ولا حرج. أحببت أن أقف معكم على حديث، على قصة عظيمة. إن بقي وقت على قصتين حديثين عظيمين، وذلك بعون الله سبحانه وتعالى. የተከበራችሁት ወንድሞችና አባቶች፣ አላሁ ስብሓነሁ ወተዓላ ለእኛም ለእናንተም እየተማጸረን ኸይር መልካም ለተባለ ነገር ሁሉ እንዲወፍቀን ከመልእክተኛው ከሙሐመድ ሰለላሁ ዐለይሂ ወሰለም ንግግር በመነሳት ስላለፉ ኡማዎች ለየት ባለ መልኩ ስለ ያዕቁብ ልጆች ስለ እስራኤል የተለያዩ ታሪኮች አሉና ያንን ተናገሩ፣ ችግር የለውም ብለዋል መልእክተኛው ሰሒህ በሆነ ሐዲስ ሰሒህ ቡኻሪ። ከዛ በመነሳት ካለንበት ዘመን አንፃር ሐዲሱ ሐቂቀተን የዛሬ 15 ዓመት ገደማ እንዲሆነ ኪታቦች ሩሓት ሳገላበት ሁለት ሐዲሶች አየሁኝ። ሁለቱም ከአእምሮ የሚጠፉ አልነበሩም፣ አስገራሚ ስለነበሩ። አሁን ካለው ከሰው ሁኔታ ደግሞ ሐዲሱን ዛኔ ሁሉ ነገር ኸይር ነው፣ መልካም ነው፣ ሰው ኸይር ላይ ነው ያለው፣ ነገራቶች ብዙም ድብልቅልቅ አላሉ። አሁን ያው ነገሩም ወደ ቂያማ እየተቃረበን ዑለማዎች ማኺረት ዘማን ገብተናል ጀምረናል ከሚሉት አንፃር ድብልቅልቅ እያሉ ነው። ብዙ ነገራቶች በጣም በፈጠነ እየተቀያየሩ እና ከዚህ ዘመን ጋር ደግሞ የምናየው ቂሳ ሙሉ ለሙሉ ተቃራኒ ቢባልም ያስኬዳል። አስገራሚ የሆነ ሐዲስ ነው። ምናልባት ሐዲሱ ላይ ቂሳው ላይ ክስተቱ ላይ ሐታ በፍርዱ ደረጃ ሰሓቦች እንዴት ይሆኑ፣ ማንኛውን የበለጠ ባለ ሐቅ ማንኛውን የበለጠ ታማኝ ብለው መልእክተኛው ዘንድ ሁላ ውዝግብ ያነሱበት ነው። እኔ ይሄ ነው ባለ ሐቅ፣ ይሄ ነው ባለ ሐቅ፣ ይሄ ነው ባለ አማና፣ ይሄ ነው ባለ አማና፣ ይሄ የተሻለ ነው ያ የተሻለ ነው የሚለው መልእክተኛው ቂሳውን ተናግረው እንደተውት እኔም ደግሞ ካለንበትም ዘመን አንፃር የበለጠ ፍርዱ ለእናንተ እተዋለሁ ማለት የበለጠ ባለ አማና ማን ነው? ከሁለቱ አካል ስለ ሁለት ግለሰቦች ነው የምናየው። የበለጠ ግን የኔ መልእክት ምንድነው? ሐዲሱና እኛ ያለንበት ዘመን እነዚህ ሁለት ሰዎች ካለፉ ኡማዎች ናቸው። የቁርአን ትውልዶች አይደሉም። የሙሐመድ ሰለላሁ ዐለይሂ ወሰለም ኡመቶች አይደሉም፣ ካለፉ ኡማዎች ናቸው። አሁን ደግሞ የቁርአን ኡማ የሙሐመድ ሰለላሁ ዐለይሂ ወሰለም ኡማ እዚህ ባብ ላይ የሚወሳው ነጥብ ላይ ያሉበት ሐለት ምን ይመስላል? ቀጥታ ወደ ሐዲሱ ልግባ፣ ሰዓትም እንዳልይዝባችሁ። ታላቁ ኢማም አልቡኻሪ አላህ ይዘንላቸውና ሰሒሐቸው ላይ የዘገቡት ሐዲስ ነው። ምናልባት ወቅቱ ይሄዳል የሚል ስጋት ስላለኝ ሁለቱን ሐዲስ በዛሬ ለማየት ካልቻለን አንዱን ብቻ አጠር ያለ ሐዲስ ነው፣ ረጅምም ማለት ነው፣ አይተን አሳጥራለሁ በጊዜ ለቃችሁና ሳምንት ደግሞ ቀጣዩ ሐዲስ እንዲሁ አስገራሚ የሆነ ሐዲስ ነው፣ ያንን ለማየት እንሞክራለን። ሰሒሐቸው ላይ ሐዲስ ብዙ ቦታ ላይ ነው የዘገቡት። ለምሳሌ ከዘገቡት ውስጥ አንዱ ኪታቡል ከፋላ ቡዩዑስ ዘግበውታል ኢማም አልቡኻሪ 2291ኛው ሐዲስ ማለት ነው። እስከነ ሰነዱ አውሱና ከታላቁ ሰሓቢ አን አቢ ሁረይረተ ረዲየላሁ ዐንሁ عن رسول الله صلى الله عليه وسلم ታላቁ ሰሓቢ አቡ ሁረይራ ብዛት ከሳቸው ሐዲስ በማስተላለፍ የሚታወቀው ከነቢዩ ዓለይሂ ሰላቱ ወሰላም ጠቀሰልን أنه ذكر رجلا من بني إسرائيل ከበኒ እስራኤል የሆነ አካልን አወሱ። በኒ እስራኤል ማለት ከያዕቁብ ጀምሮ ያሉት እስከ ዒሳ ድረስ የነበሩት ማለት ነው። እሳቸው ከመላካቸው በፊት
የእስራኤል ልጆች ይባላሉ። የዘር ሐረጋቸው ነው፣ መጠሪያቸው ነው። ተውራት ኢንጂልን ብዛት እንከተላለን የሚሉት سأل بعض بني إسرائيل أن يسلفه 1000 دينار ዱንያ ላይ ካሉ ضروريዎች ግዴታዎች አላህ ቁርአንም ላይ ከተቀሰው ረጅሙ አያ የቁርአን አንቀጽ የብድር ጉዳይ ነው። መበዳደር የሚባለው ነገር ህይወት ላይ ያለው የሌለውም በሆኑ ገጠመኞች ሰው ልጅ ይገደዳል። ነጋዴ ሆነውም ያልሆነው ይሄ ደግሞ ንግድ ላይ ያለ ሰው ነውና ለጊዜው በሰዓቱ 1000 ዲናር ይፈልጋል። በዛ ሰዓት ደግሞ ይሄ ገንዘብ ቀላል አይደለም፣ ከባድ የሆነ ገንዘብ ነው። ከዛ በኋላ ይሄንን መበደር ሲፈልግ በማበደር ደግሞ የሚታወቅ ሰው አለ። ቀጥታ እሱ ጋር ይመጣል። ደግ ዘመን የዋህ ዘመን ነበር። አበዳሪዎችም ተመልከቱ፣ ተበዳሪዎችም ይህንን ቂሷ ተመልከቱ። በተለይ ንግድ ላይ ያላችሁ ሰዎች ከንግዱም ደግሞ መርኬ አካባቢ ያላችሁ ሰዎች በደንብ አዳምጡ። فقال ائتيني بالشهداء أشهدهم ምስክር አምጣ ዝም ብዬ እንዴት ሰጣሃለሁ? ይሄ በእኛም ሸሪዓ በእነሱም ሸሪዓ የነበረ ነው። ምስክርን አድርጉ ይላል አላሁ ሱብሓነሁ ወተዓላ። ለምን በኋላ ሰው ነው የሆነ ነገር ሊከሰት ይችላል፣ ሊሞት ይችላል፣ ሊክድ ይችላል። ምስክር መኖሩ አስፈላጊ ነው፣ ወሳኝ ነገር ነውና አስመስክሩ ብሏል አላሁ ሱብሓነሁ ወተዓላ። ይህም ሰው ምስክር ጠየቀ። ሲጠይቀው ይህ ሰው فقال كفى بالله شهيدا የአላህ ምስክርነት ይበቃል አለው። ሊበላበት አይደለም አሁን እንዳሉ ወሮ በላዎች አጭበርባሪዎች በአላህ ስም በዲን በሱና በጺም በጀለቢያ በሆነ ነገር ኪታብ ይዞ የነ መስጂድ ገብቶ ሰፈላወል ገብቶ እንደሚያመሳስል ላ እርግጠኛ ሆኖ ነው ተማምኑ። ዑለማዎች አንድ ሰው በአላህ እርግጠኛ ከሆነ የቂን ካለው ተወኩል ካለው በተለይ ለመመለስ ንያ ያለው ሰው ከሆነ ይሄን ቢል ችግር የለውም ይላል ኢብኑ ሐጀርም እንዳውሱት። አላ ኩሊን አላህ በቂ ነው፣ ተያጀሱ ነው። ወከፋ ቢላሂ ከፊላ ሸሂዳ ምስክር አላህ ይበቃል ሲለው ሰውየው ሌላ ሪዋያ ላይ ሰደቅታ ሱብሃንአላህ አላህን አጠራና እውነት ብለሃል። ከሰው ምስክር የአላህ ምስክር አይሻልም? ይሻላል፣ ምንም ጥርጥር የለም። አላህ ራሱ ወከፋ ቢላሂ ሸሂዳ ብሏል። ከዛ በኋላ ፈአቲኒ ቢልከፊል እሺ ምስክር አያስፈልግም፣ ተያዥ ምናልባት ባጣ ብትክድ ተያዥ አካል አምጣ አለ፣ ዋስ አምጣ። ልክ አሁን ሼክ እንደሚባለው ማለት ነው። ቃለ ከፋ ቢላሂ ከፊላ የኔ ተያዥ አላህ ነው፣ አላህን ትጠይቃለህ እኔ ከካድኩ አለ። እርግጠኛ ሆኖ ማለት ነው። ይህ አካል ሰደቅታ እውነት ብለሃል አላህ በቂ ነው አለውና ፈደፈዐ ኢለይሂ ዐላ አጀል ሙሰማ በዚህ ያክል ጊዜ ታመጣለህ ብሎ 1000 ዲናር ሰጠው። ፈኸረጀ ፊል በሕሪ ፈቀضى ሓጀተህ ይህ ሰው ባህር ላይ ጉዞ አድርጎ የሚገበያየውን ነገር ተገበያይቶ ሓጃውን ጨረሰ። ثم التمس مركبا يركبها يقدم عليه للأجل الذي أجله فلم يجد مركبا ሓጃውን ጨርሷልና ለመመለስ ቁርጥ ንያ ስላለው ቀስ ብዬ ሰጠዋለሁ የሆነ ንብረት ሊያዝበት አሳድጌው ብዙ አድርጌ ምናምን አላለ። ሲፈልግ ተበድሯል። ሓጃውን ከጨረሰ በኋላ መመለስ አለበት። መሆን ያለበትን ይሄ ነው። من أخذ أموال الناس يريد أداها أدى الله عنه ومن أخذ أموال الناس يريد إتلافها أتلف الله عنه ገንዘብ ስንወስድ ይሄ ነው ልያችን ዋናው። ለመመለስ ፈልጎ ከልቡ ቆርጦ የወሰደ ሰው ሐታ ቢያቅተው ቢሳነው ለመመለስ አላህ የሚመልስበትን ዘዴ ያበጅለታል አሉ ነቢዩ ዓለይሂ ሰላቱ ወሰላም ፊሰሒህ። ገንዘቡን ሲወስድ ግን በውስጡ ላይ ያንን ገንዘብ ሊያጠፋ በቃ አግሏለሁ በዚህ በዛ እያልኩ አሸዋለሁ ከኔ የተሻለ አይደለ እንዴ ከዳህ ከመበደር ከሀብታም መስረቅ በሚል ከንቱ ባጢል በሆነ አማርኛ ከሆነ የወሰደበት አላህ ራሱ እንዳይመልስ ንብረቱን አይጠቀምበትም፣ ይጠፋል በማይረባ ነገር ማለት ነው። ከዛ በኋላ ባለ ዕዳ ሆኖ ይቀራል። ዕዳ ደግሞ ቀላል ነገር አይደለም እንደ ኢስላም እንደ ሸሪዓ ማለት ነው። ይህ ሰው ለመመለስ ካለው ጉጉት ቀስ ብዬ አላለም። መጓጓዣ ጀልባ ነገር ሲፈልግ የለም፣ በዛ ሰዓት አልመጣም፣ ትራንስፖርት አጣ። ከዛ በኋላ አሃ አለና ፈአኸዘ ኸሸበተን አሉ ረሱል ሰለላሁ ዐለይሂ ወሰለም ጣውላ ብድግ አድርጎ አነሳ። ውስጡ ያለውን ስሜት መቆርቆር እዩ ወንድሞች። በሰው ገንዘብ የምትንቀሳቀሱ የሆኑ ሰዎች በአጠቃላይ ንግድ ላይ ያለ ሰው በተለይ ይበደር የሚያበድር ሁሉ የአማናን ጉዳይ ተመልከቱ። ወዲያውኑ ጣውላ ነገር አነሳና ይህ ሰው ፈነፈረሃ መሃል ላይ ቦረቦራት። ፈአድኸለ ፊሃ 1000 ዲናር ወሰሒፈተ ሚንሁ ኢላ ሳሒቢህ ثم ዘጀጀ መውዲዐሃ 1000 ዲናር አስገባ፣ ወረቀትን መልእክት ጻፈ። ከዛ ያችን ቦታ ደና አድርጎ የከፈታትን ቦታ ከደናት። ثم أتى بها إلى البحر ምን ሊያደርግ ነው? የዛን የሚላላክ ሰው የለ፣ አውሮፕላን የለ፣ ምን የለ፣ አሁን እንዳለው ፖስታ የለ፣ ምንም የለም። ከዛ በኋላ መጥቶ ባህር ላይ ወረወራትና فقال يقين ተመልከት اللهم إنك تعلم أني كنت تسلفت فلانا 1000 دينار فسألني كفيلا
فقلت كفى بالله كفيلا فرضي بك وسألني شهيدا فقلت كفى بالله شهيدا فرضي بك وإني جهدت أن أجد مركبا أبعث إليه الذي له فلم أقدر وإني أستودعكها الله سبحانه وتعالى تماثلنا فرمى بها في البحر حتى ولدت فيه أملاكي هي أنت توقعنا كذا سو عندي شي دينار تبدر ያለው مسكر አምጣ ሲለኝ አንተን مسكر ሳደርግ ደስተኛ ሆኖ ተቀበለኝ ታጅ አምጣ ሲለኝ አንተን ታጅ አድርጌ ደስተኛ ሆኖ ተቀበሎኛል ስለዚህ እቺን ነገር ለሱ የምትደርስ አድርጋት እቺን ገንዘብ አለና ይሄን ነገር ወርውሮም ሰውየው ምናልባት ባህሩ ሊወጣው ይችላል ሊቀር ይችላል ዱዓይ ሙስተጃብ ላይሆን ይችላል በሚል ስጋት ገና ለገና ከፍያለው ማላላ ቀጥታውን ምን ያደርግ ጀመረ ሌላ መርከብ ከመጣ ታክሲ ከመጣ መጓጓዣ ከመጣ ብሎ እዛ ቦታ ላይ ይጠብቅ ጀመረ የሚገርመው ተመልከቱ ثم انصرف وهو في ذلك يلتمس مركبا يخرج الى بلده መጓጓዣ እየፈለገ ያንን ወረወረ ሄደ ከዛ በኋላ የአላህን ነገር ረቡል ዒዛ የቀልበን የሚመለከት ጌታ ምንም አይሳነው ጌታ ተመልከቱ فخرج ያኛው አካል አበደሪው አካል ደግሞ ወጣ الذي كان أسلفه ينظر لعل مركبا قد جاء بماله ሰውየው በዚህ ቀን ሊቀጠርኩት እስቲ መጓጓዣው እንደው ከመጣ የሆነ ትራንስፖርት ካለ ሊኖር ይችላል ከከፈለኝ ብሎ እሱ ገንዘቡን ፈልጎ ሊቀበል ሲወጣ የለም ከዛ በኋላ فإذا بالخشبة التي فيها المال فأخذها لأهل حطبة ባህሯ ያቺን ነገር አመጣችለትና ጣውላውን እንጨቱን ሲያይማ ለማገዶ ይሆናል በቃ ከመጣ ይቀር ብሎ እሱን ለቤተሰቡ ይዞ ይሄዳል ይዟት ሄደው ለማገዶ ነውና فلما نشرها وجد المال والصحيفة لك ሲሰነጥቃት በሚመታ ነገር በመጋዝ በመናምን ሲከፍተው ሊያነደው እኮ ነው ገንዘቡንም አገኘ ያቺ የተጻፈችውንም ወረቀት ከገሬ እስከ ገሬ ሊለውን ነገር አገኘ ይሄ በቃ ገንዘቡን አገኝቷል ያኛው ሰው ይላው መጓጓዣ እየፈለገ من قال الرسول صلى الله عليه وسلم ثم قدم الذي كان أسلفه فأتى بالألف دينار يتبدرهم سوية ليلة عند شي دينار لمن متطابق يابلو يزو متا لمن قدايو سو حق نو قدايو أمانة نو زاري نجر بتبلاو زاري سويو بايغنيه نجر قبره لاي آخره لاي كحسنات نم يوسدو يأسفر يغفر للشهيد كل شيء إلا الدين بالله من قال يموت مجاهد الله كل النجر يكري لو الله عنده متان رأيت إن قاتلت في سبيل الله فقتل وأنا مقبل غير مدبر بالله من قال جهاد وذشي ودفيتي يقسقسكوي ودوهالا سالشش جربا سالسل كثير لفيت بطور بمتا انديت نين بني لبسات وانجله اللي يمار اللهالا دقامي تروس نا قدم النبري تيكنيال إياكم دقام الله الساتشون ملسولت كل شيء يغفر له كل شيء ሁሉ ነገር ይማርልሃል ግን አሁን ጅብሪል መጣና ኢለደይ የሰውዳ ካለ በአማና ከበላ ሸሂድም ሆነ ሰማዕትም ሆነ የአላህን ቃል የበላይ ልታደርግ ሆነ አይደለም ሰፈላወል ሰግደ አይደለም ዘለጋ ስለለበስ ወይ ልብስን ስላሳጠር ወይ ቂም ስለለበስ ወይ ኡስታዝ ስለተባለ አንድ ሰው ይቀርና በአላህ መንገድ في سبيل الله ታግሎም ቢሞት ያንን አላህ አይምረውም አያልፈውም ይቅር አይለውም ምናልባት ለመክፈል ንያ ኖሮት ከቤተሰብ የሆነ አካል ከከፈለለት ወሲያ ጽፎ ከሆነ ይድናል ካልሆነ ግን በዛ ነገር ይያዛል አንዳንድ ሰሃቦች ሲሞቱ ነብዩ አለይሂ ሰላቱ ወሰለም صلوا على صاحبكم እዚህ ሰው ላይ አልሰግድም ስገዱበታል ለምን ጠየቁ የሰውዳ አለበት እንዴ አው በሚሉበት ሰዓት ላይ خلاص ይህ ሰው ሰውነቱ ግለት ላይ ነው ያለው ይሄ ከሆነ ነው ያልሰግድም ሰዎች ጥንቃቄ እንዲያደርጉ ነው ያማናን ጉዳይ በሰው ገንዘብ እንዳይጫወቱ አገኘን መቀበል ቻለን በደረቄ በመናምን በዚህ ሲመና ሳይቼ እንዲንትና ሳይቼ صالح መስዬ ላ ያዋጣም ያኺራን ነው ያበላሸው ከዛ በኋላ ሰሃቦች ሲረዱ የዚህ ነገር ክብደት አቡ ቀታዳ ብድግ አለና ስንት ነው ያለበት ዳ ይሄን ያከል አረ ወንድማችን አኺራው ለምን ይሰቃያል ብሎ ለዚህ ሰው እዳውን ከፈለለት ወንድሙ ስለሆነ ብቻ የዲን ወንድሙ ማለት ነው ከዛ በኋላ አሁን ነው ሰውነቱም የረገበው የቀዘቀዘው አሉና ነብዩ አለይሂ ሰላቱ ወሰለም አሰገዱበት የሳቸው ባልደረባ ሆነ ታዳኛስ ቤትኛው ኸይር ስራ ምን ያክል በስቶ ነው ኸይር ስራችን ሸሂድ ሆነን ነው እኛ በአላህ መንገድ እየታገለን ነው ዛሬ አማና ጉዳይ ብትሰማው ስሞታዎች ክሶች በስንት ሰው ሰበብ ዲን እየተጠላ ሱና እየተጠላ ዲኑ እየተሰደበ መልእክተኛው የሚለብሱት ልብስ እየተሰደበ ያዘዙበት ዲን በዋጅብነት ደረጃ የተቀመጠው ሰዎች መነገጃ ከሰዎች ኪስ ገንዘብን ማውለቂያ አድርገው ዛሬ ዲኑ ሲረክስ አያሳዝንም من أجل هذه الحطام الفانية يشتتي له هنا حياة عند سو بلتو لم يتلالو
ያኒ በኋላ ለሚጠየፈው ቆሻሻ ለሚሆን ነገር ብሎ ዲንን ሲያስደብ አኺራንም ሲያጣ هل هذا معقول ይሄ አቅል የሚረዳ የሚገነዘበው ነገር ነው معقول ነው ፈላ አበደን ያ እخዋ አማና በጣም ከባድ ነው ለዛ እኮ ነው ሰውየው መጥቶ መተሳ ቂያማ የሚቆመው መቼ ነው አላቸው قال النبي صلى الله عليه وسلم اذا ضاعت الامانه فانتظر الساعه በሙስሊሞች መካከል ታማኝነት ከጠፋ የዛኔ ቂያማን ጠብቅ ትልቅ ምልክት ነው አለ ለዛ እኮ በየጊዜው አንድ ሰው ባነጋ ቁጥር ሁሉ ማታ አድሮ ባነጋ ቁጥር ሁሉ ከእያንዳንዱ ሰው ቀልብ ያቺ አማና ቦታዋ እየቀነሰ ይመጣል መጨረሻ ላይ በጣም ታማኝ እየተባለ ጣት የሚቀሰርለት ሰው ራሱ ውሸታምና አጭበርባሪ ምንም አመኔታ የሌለው ሰዎች ግን ዲን አለው በጣም ታማኝ ነው ያሉ ጣት ይቀስሩበታል አኺረ ዘማን እሱ ራሱ ልም ያለ ሌባ ሆኖ ይገኛል ይሄ ነው አኺረ ዘማን አላሁ المستعان ከፍሏል ልኳል ከፈልኩኝ ሰጠው አላህ አይቷል አላህ ምስክሬ ነው አላለ ራሱን አልሸወደም እንዲህ ከንቱ በሆነ ምኞት ማለት ነው ለማንኛውም ብሎ ገንዘቡን ይዞ መጣና ከዚህ ሰው ጋር ተገናኙ እንደመጣም ዑዝር አቀረበ ተመልከቱ والله ما زلت جاهدا في طلب مركب لآتيك بمالك فما وجدت مركبا قبل الذي أتيت فيه بالله يمالا ترانسبورت አፈላልጌ ነበር ምንም መጓጓዣ አልነበረም አሁን ከመጣው መጓጓዣ ፊት ለፊት የመጣ ምንም የለም የመጀመሪያው ይሄን የተንቀሳቀሰው ብሎ ማለለት ዛሬ የሚያሳዝነው ካበደረ በኋላ አንድ ሰው ለማኝ ነው የሚሆነው ገንዘብህ ከእጅ ከወጣ በኋላ ይለምናል አንድ ሰው ገንዘቡ ሊሰጠው መሸማቀቅ የነበረበት ተበዳሪ አካል ነው እንዴ ሐሙም ቢለይል ወገሙም ቢልነሃር እዳ ያለበት ሰው እኮ ማታ አይተኛም ቀን ይጨነቃል እንደዛ ነበር ዛሬ አበዳሪው ይጨናነቃል ደውሎ ሊያነሳልኝ ይችላል ደውሎ ብሎክ አርጎኝ ይሆናል ሲጠይቆ ገና በትህትና እያባበለው አራስጠኝ ዘርበል ሂድ ከዚህ ያራያል ምናልባት እያስፈራራ ሁላ ማለት ነው ገንዘብ ያለበት ያ ገንዘብ ያለው ይሄ የሚሸማቀቀው ባለ ገንዘብ የሚያሸማቀው ተበዳሪው አካል ይሄ ተክሊብል ሐቃኢቅ ይባላል የነገራቶች መቀያየር ይሄ ራሱ ሰዓቲቷ መቃረቧን የሚያሳይ ምልክት ነው ይህ ተበዳሪ ገንዘቡን ይዞ መጥቶ ቀደም ትራንስፖርት ስላልነበረ ነው አላለም ቆፍጠን ወላሂ ያለ እየማለ ከልቡ ምንም ትራንስፖርት ስላልነበረ ለዘገየበት ገና ወግር ላይ ያቀርብ ያ ሰው እኮ ገንዘቡ ደርሶታል ከዛ ምን የሚለው ጥሩ ያኛውስ ያ ገንዘብ ይሄ ነካያኛው ሪዝቄ ነው አላህ አምጥቶልኝ 1000 ዲናር አረዝም ብዬ ልቀበለው 2000 ሆነልኝ አላለም ተቀበል አበዳሪም ተበዳሪም ሁሉም ጨዋ ታማኝ የነበሩበት ዘመን ነው ለዛ ኮነ ጊዜያቸው ምናልባት በዛ ሰዓት የኛ መልእክተኛ ሰለላሁ ዐለይሂ ወሰለም በእነሱ መካከል ባይኖሩ ቁርአንን ባይወርድላቸው በፊት የነበሩ ሰዎች ከነበራቸው የዋህነት ቸርነት ታማኝነት ቅንነት አሁን እንዳለው ክፋት እነሱ ዘንድ ስለሌለ ዱንያ መልኳ የዛኔ ያምር ነበር እድሜያቸው የተባረከ ሪዝቁ የተባረከ የሚበላው ነገር ጣፋጭ የሚጠጣው ነገር ጣፋጭ ምድር አረንጓዴ ምንም ያልተበላሸች አምኑና አማኑ ሰላም ያነጋሉ ሰላም ያመሻሉ ምንም ሁሉ ነገር راحه حتى ታላቁ ኢማም ኢብኑ القيم الله ይዘንላቸው አዳእ ወደዋ የሚለው ኪታባቸው ላይ እያወሱ የወንጀልን ተጽዕኖ ማለት ነው አንድ ከተገኘ ከሆነ እንደ ቅርስ አንድ ፍሬ ስንዴ ትገኛለች አንድ ፍሬ ስንዴ ነው ይሄ እስከነዘለላው ምናምን ሙሉ እኮ አይደለም አንድ ፍሬ ናት ከትልቀቷ ጽሑፍ አለባት ላይ ማለት ነው ምን የሚል እኔ የበቀልኩትኝ ያ ፍትህ በነበረበት ዘመን የበቀልኩኝ ስንዴ ነኝ ትላለች ይሄን ያገኘው ማን ነው ከዚህ ትውልድ ያለ ከዚህ ኡማ የሆኑ ሰዎች አግኝተው ተገርመው ስንዴ ላይ ይሄ ሁሉ አረፍተ ነገር ይሄ ሁሉ ቃላት ተጽፎ አስበዋል ዛሬ እኮ 100 ብር 200 ብር 300 ብር አውጥተህ በየመንገዱ የምትገዛው ዳቦ ነው አመጥሉት እርሾ ላይ እሱ ላይ እኮ የና አረፍተ ነገር እኮ አይጽፈህ ስጨምቀው ይታል ያ ሁሉ ብር ወጥቶ የለም አንዱ ፍሬ ስንዴ ዛሬ አንተ በፌስታ ይዘው ከምትገባው ሆብስ ያ አረፍተ ነገር ያጽፋል ሲፈጭ አስበዋል ሲቦካ አስበዋል የአላህ ስም ሲጠራበት አስበዋል ይሄ ሁሉ አንዱ ሰበብ ምንድነው አማና ሌብነት የለም አጥበርባሪነት የለም የዋህነት ነው ያለው ክፋት የለም ዛሬ እኮ በጣም የሚገርመው በዲንም በስጋም ተገናኝቶ ሰዎች ገንዘብ ላይ ተፈላላጊዎች ናቸው ይሄም የዚህን ያም የዚህኛው ባለ ሚስት የባልን ሊዘራረቡ ከኋላ የመጣችዋ ከፊት ያለችዋ ከፊት የመጣችዋ ከኋላ ያለችዋ በየትኛውም አጋጣሚ ልክ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት يأتي على الناس زمان لا يدري الرجل من أين أخذ المال أم من حلال أم من حرام ጊዜ ይመጣል ወደፊት ብቻ ገንዘቡ ይምጣ እንጂ ከየት ነው በሐላል በሐራም
የተሰረቀ ነው፣ ደም ፈሶበታል፣ የሰው ላብ ነው፣ እንዲህ አይነት ጊዜ ይመጣል ብለዋል። ያለንበት ዘመን ራሳችንን መፈተሽ ነው። እንዴት ነን ገንዘብ ላይ? እንዴት ነን ንግድ ላይ? አማና ላይ እንዴት ነን? የሰው ገንዘብ ላይ ምን ያክል ጥንቁቅ ነን? ዕዳስ ካለብን እየጻፍን ነው? ሞት ቢቀድመንስ ወሲያ እያደረግን ነው? መክፈል እንኳን ቢያቀተን ለመክፈል እየጣረን ነው? ዱዓስ እያደረግን ነው? ምክንያቱም መልእክተኛው አስተምረዋል። ተበድረህ ድንገት ሊጠፋ ይችላል። እቃውን ከተበደርክ በኋላ ምናልባት አንተ ላይ ዋጋ ሊጨምርብህ ይችላል፣ ወይ ዋጋው ሊወርድ ይችላል፣ አንተን ሊጎዳህ ይችላል። አላህ የልብህን አይቷል። ከዛም በኋላ ለመክፈል እየጣርክ ነው። መልእክተኛው ነጋዴ እኮ አይደሉም። ሁሌ ማታ ግን ሲተኙ ከዱዓቸው አንዱ ዕዳችንን ክፈልልን የሚለው ዱዓ የረሱል ሰለላሁ ዐለይሂ ወሰለም ዱዓ ነው። ንግድ ላይ ያለው ሰላሙ መቼስ ነፃ አይሆንም ከማበደርም ከመበደርም። የፈለገ ባለ ሀብትም ቢሆን ሳይበደር የሚነግድ ይሄ ናድር ነው፣ አናሳ ነው። ለዛ የአማና ጉዳይ አደራ። በስተመጨረሻም እነዚህ ሰዎች አንድ ቂሳ ጨምርና እቋጫለሁ። ቂሳ ስል በአማና ዙሪያ የተወሳ ቀጣይ ሁለተኛውን ሐዲስ ኢንሻአላህ ለሳምንት እናሳድረዋለን። ጥያቄ ጠየቀው ሰው هل كنت بعثت إلي بشيء የሆነ የላከው ነገር አለህ እንዴ አለው። ነገር ልከህ ነበር? قال أخبرك أني لم أجد مركبا قبل الذي جئت فيه እኔ ያልኩ ያለሁት መጓጓዣ ስላላገኘሁ ነው ያረፈድኩት ይላል። ልካት ደርሶሃል እንዴ? እንደዛ ነበር ማለት የነበረ እንደ ሰውኛ ማለት ነው። ቢልም ነውር አይደለም። ልኮ ነበር። እንዴት ደስ ይላል የላከው ገንዘብ ሲደርስ ሰውየው ሐቅህን ስታገኝ ትደስ። ይሄ እኮ ሰዋዊነት ነው። ችግርም የለውም ወንጀልም አይደለም። ግን ከጥንቁቁነት አላህን ከመፍራት እሱን ተውና እኔ እኮ ያረፈድኩት ለዚህ ነው ሲለው ይሄ አካል قال فإن الله قد عد عنك الذي بعثت في الخشبة በዛች ጣውላ ስር የላካት ገንዘብ አላህ አድርሶልሃል። فانصرف بالألف دينار راشدا 1000 ዲናር እባክህ የተቃና ሆነ ይዘህልኝ ሂድ ከዚህ ዞር በል። አቡ ሁረይራ ኢብኑ ሐጀር እንዳስቀመጡት ይህን ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ከተናገሩ በኋላ ተጫዋጫሁናል። ከሁለቱ ማን ነው የበለጠ ባለ አማና በሚለው ይሄኛው ያ አበዳሪ ይሄኛው ተበዳሪ ባለ አማና ማለት። አሁን እኮ ከሁለቱ ሌባ ማን ነው ከሁለቱ አስቸጋሪ ማን ነው ነው የምትለው። እንመዝነው ባለንበት ዘመን በውስጡ ብዙ ትምህርት ስለ ተወኩል አላህ ላይ ስለ መመካት ስለ አማና በዋነኝነት ለየት ባለ መልኩ ደርሳለሁ። አንድ ቂሳ ኢማም ዘሀቢ ያወሱትን ከአማና ጋር ተያያዥነት ስላለው ወላሂ ታማኝ መሆን ለራስ ነው። እግረ መንገድ ለዲንህም ለቤተሰብህም ክብር ነው፣ መልካም ነገር ነው። ዱንያህም ሊስተካከል አኺራህም ሊስተካከል። አንሸወድ በአቋራጭ ሀብታም ሆናለሁ የሰው ገንዘብ ዘርፌ ምናምን ሀብታም ሆናለሁ ማለት ይሄ እልም ያለ አሁን ባለው ቃላቶች ይሄ መሰገድ ምናምን ሰገጤ እንደሚል እልም ያለ ፋራ ማለት በአቋራጭ የሰው ገንዘብ ወስጄ ተበድሬ ምናምን ከዚህ እየተበደርኩኝ እከፍላለሁ የሚል ወላሂ እልም ያለ ሞኝ ነው። አኺራውንም ይረሳል። ኢማሙ ዘሀቢ ስለ አንድ ኢማም ሲናገሩ ስሙ ጠፍቶኝ ነው። ትልቅ ሼክ ናቸው። በጣም ረሃብ ነካቸው። የደረሳ ህይወት ይታወቃል። ድሮም አሁንም ጋሊበን ማለት ነው። ከልክ በላይ ተራቡና መካ ላይ ቁጭ ባሉበት የሆነ የተሸፈነ የተቋጠረ ነገር ያገኛል። አገኝተው ልክ ሲያነሱት ዳይመንድ ነው። ዳይመንድ የሚታወቅ ማለት ነው። በቃ አሁን ዱንያ ላይ ውድ የምንለው ነገር ሁላችን። በጣም ተደናገጠና ይሄ ፈተና ነው ብሎ ያዘው። ሰውየው ደግሞ ጠፍቶበት በኃይለኛው እያፈላለገ ነው። ለሐጅ የመጣ ሰው እንግዳ ነው። ከሩቅ አገር ነው የመጣው። ሲያፈላልግ ድንገት ሲያይ እቃም ያፈላልግ ሰው አየና ጠየቀው። ምልክት በምን አይነት ነገር ነው ያሰርከው? ምክንያቱም ንብረት ሲጠፋ አባቱ ያልሆነ ሰው ሊወስድ ይችላል። ምልክት ተናግሮ መውሰድ አለበት። ምልክት ሲጠይቀው የእሱ መሆኑን ሲያቅ ይኸው ቢስሚላህ ብሎ ሰጠው። ሰውየው በጣም ተደሰተና እንግዲህ ዳይመንድ የሚያክል ነገር መልሶለት ገንዘብ አውጥቶ ሲሰጠው በተአምር ሐቅህን ነው የሰጠው አለቀባ። ኧረ ያዝ ርቦት ራሱ ምንም 5 ሳንቲም አነካም። ከዛ ያ ነገር አለፈና ችግሩን በጣም ሲበረታባቸው ለቂራአትም አላህ የተሻለ ሪዝቅ ካመጣ በሚል ያኛው ባለ ዳይመንድ ወደ አገሩ ሄደዋል። የሆነው ሆኗል፣ አገሩ ላይ ሄዱ። እኛ ዓሊም ደግሞ ከነበሩበት ቦታ ከጓደኞቻቸው ጋር ጉዞ ያደርጋሉ፣ በመርከብ ማለት ነው። በመርከብ እየተጓዙ የሆነ ደሴት ላይ ችግር ምናምን ነገር ገጥማቸውና እዛ ቦታ ላይ ያርፋሉ። ካረፉ በኋላ እዛ ቦታ ደሴት ላይ ያሉ ነዋሪዎች ያወሯቸዋል። ከየት ነው ማን ነው ምንድነው ሲሏቸው ሲያዩቸው የዲን ሰዎች ናቸው። እነዛ ደሴት ላይ የሚኖሩት በጥቅሉ ስለ ኢስላም ደርሰዋቸዋል እንጂ እንዲህ በዝርዝር ቂራአት ይባል ነገር አያውቁም። ቁርአን ቀርተሃል ወይ ሲሉ አዎ አለ። ተቸግሮ ነው አለ። እንዲህ ከሆነ ታዲያ ልጆቻችን አቅራለን እኛ ሁሉ ነገር ከቨር እናደርጋለን ሲሉት እሺ በሚል እሱ ይጀምራል። ልጆቹን ያቀራል እያለ እየቀየረ እየለወጠ ዓሊም እያፈራ ስነ ምግባሩን ሲወዱት ብዙ ሲቆዩ ይሄ ሰው በቃ ለምን እዚሁ አንድረውም? ይሄን ያክል ከኛ ጋር ቆይቷል፣ ልጆቻችን አቅርቷል፣
የበለጠ ደግሞ ከኛ ጋር አብሮ እንዲቆይ ትዳር ያስፈልገዋል። በጣም ጥሩ የሆነ አስተሳሰብ ነው። ታዲያ ማን ትሆን ሲባል በቃ ገሊት አባቷ ደግሞ ወስያ አድርጎ ነው የሞተው። ወስያው ትንሽ ጠጠር ያለ ስለሆነ ያንን ወስያ መፈጸም አንችልም፣ እንዲህ አይነት አካል ዳሩ ነበር ያለው አባቷ ማለት ነው። ከዛ ማግባት ሲሉት እሱም እሺ ይላል። ምክንያቱም ሁሉ ነገር ተመቻችቷል። በልተሃል፣ ጠጥተሃል። ደረሳ ማለት ሰው ነው እንደሌለው፣ ዓሊም ማለት ሰው ነው። ከበላ ከጠጣ ሰው ነው፣ አለቀ። መርሐባ ይሉና ኒካህ ይታሰራል፣ ይድራል። ከዛ በኋላ ያ የጫጉላ ሌሊት የሚባለው ላይ ቤት ሲገቡ ሲያያት ቺን ሴት አንገቷ ላይ የሆነ ዳይመንድ ተንጠልጥሏልና እሱ ላይ በኃይለኛው ምስጥ ይላል እንደዚህ። እሷ የጠበቀችው ያው ጫወታ ሊያጫውት ኡንስ የሚባል ነገር ጭርታ ማስወገድ አለ። ከባድ ሌሊት ነው ይታወቃል። ግራ ገባት ምትል የለም በቃ ሄዷል። እሱ ብዙ ወደ ኋላ ዓመታት መለሰው። ይሄ ግራ ገባትና ይሄ ሰው የጠነኛ አይፈልገኝም ብላ ለቅሶ ምናምን ጀመራ። ይጠራል ዘመድ አዝማድ እንዴ ይሄ ሰው ባዳ ከሌላ ቦታ መጥፎ ሰው ነው እንዴ ምናምን ብለው ተሰበሰበ። ምንድነው ስትባል እሱ ኧረ ምንም ወደዚህ ከማየት ውጭ ሌላ ነገር አያይም፣ ትንሽ እንኳን ዝቅ አይልም እንዴ ወደታች እና መጡ እነሱ ጥያቄ ያቀረቡለት። ምን ሆነህ ነው ለምን አታጫውታትም እንዴት ነው ምናምን ወይስ አታውቅም ነው በሚባልበት ሰዓት አይደለም ማለት እኔ የሆነ ከዚህ ፊት የሆነ ክስተት ነበር እሱ ትዝ ብሎኝ ነው መካ ላይ እንዲህ ያለ ዳይመንድ እና ምልክቱ ሁሉ ነገር ሳይው ራሱ ይመስላል እንዲህ አግኝቼ ለሆነ ሰው ሰጥቼው ነበር እንዴት እዚህ ሊመጣ ቻለ በሚል ገርሞኝ ነው ሲል ያ ጀማዓው ሙሉ ተክቢር አቀለጠው እዛ ቦታ አላሁ አክበር አላሁ አክበር። ምንድነው ሲባል እነሱ የለም አባቷ የቲም ሆና ነው ያደገችው እንዲህ ባለ ጊዜ ሞቷል፣ ግን ወስያ አድርጎልን ነበር እሱ መካ ላይ እንዲህ በጣም መልካም ሰው ይሄን ያክል ዳይመንድ ጥዬ አንስቶ ሰጥቶኝ 5 ሳንቲም አልተቀበለኝ። እንደው ካገኛት ልጄ እሱን ብታገባ እያለ ሁሌ ነበር የሚያስታውሰው። ዱዓ ሁላ ያደርግ ነበር ለዛ አካል ልጄን ዳራት እያለ አላሁን ሱብሓነሁ ወተዓላ ይማጸን ነበር አባቱ። ተመልከት ከዛ ካለበት ቦታ ሪዝቁ ሆና የአባትን ዱዓ ሙስተጃብ ሆኖ ማይተዋወቁ ሰዎች ደሴት ላይ የምትኖር የሆነች አካል እዛው ዳይመንድ ቦታ ላይ አመጣው። አታ ምናልባት አፈታሪኩን ይጨምራሉ አንዳንዶች። ከዛም በኋላ ኖረው ከዛ ራሱ እንደወረሰ ማለት ነው ቀድማው ሄዳ ውርስ ሆኖ በሐላል ያ ዳይመንድ የሱ ንብረት ወደሱ እንደተሻገረ። ምክንያቱም ባል ወራሽ ነው ከሚስት ሚስት ከባል ሲሞት እንደምትወርሰው ሳይወልዶ ሞታ እንደሆነ ግማሽ ንብረት 50ው የሱ ነው። ልጅ ተወልዶ ከሆነ የንብረት 1/4 ሰዓት መጀመሪያ የሚሰጠው ለባል ነው። ያ ዳይመንድ እዛ ቦታ አላህን ፈርቶ የመለሰው ውድ የሆነ ንብረት እሱን እዛ ቦታ አምጥቶት ገና እሷን አግብቷት አላሁ ሱብሓነሁ ወተዓላ ለሱ ውርስ እንዳደረገው ይሄንን ሲየር ዓላም ኑበላ የተባለ ኪታብ ላይ እኛ ዓሊም ያወሳሉ። ታማኝነት ለራስ ነው። መጥፎ የሆኑ ስራዎች እንደዛ መጥፎ የሆነ መዘዝ ያመጣብሃል። ጥሩ ደግሞ የሆኑ ገጠመኞች ጥሩ መልካምን ብዙ ነገር ያስከተላሉና ለራሳችን ስንል ታማኝ እንድንሆን አላህን እንድንፈራ ሐዲሱ እግረ መንገድ የሚያስተምረን ነው። ሁለተኛው ሐዲስ ከዚህ በላይ ሰዓት ስለሚረዝም ለሳምንት ኢንሻአላህ እናያለን። አላህ በሰማነው ሁላችንም እንጠቀም ሰዎች ያድርገን። በአማና ከሚቆሙ ባሮቹ አላህ ያድርገን። ረመዳንን በሰላም ደርሰው ከሚጠቀሙ ባሮቹ አላህ ያድርገን። ስላዳመጣችሁኝ ከልብ አላህ ይስጥልን። ወጀዛኩሙላሁ ኸይራን ወባረከላሁ ፊኩም ወሰለላሁ ወሰለም